ጅቦች እያሯሯጡ በጣም ቁጥራቸው ብዙ የሆኑ ሰዎች አንድ ትልቅ ገደል ነገር አለ። እዛ ስር ጅቡን ይዘው ይመጡና ጅቡን ይበላሉ። አካባቢያችን ላይ ጠንቋዮች አሉ። ገና ለጋ በሆነው 12 13 ዓመት በሆነ እድሜያችን እንኳን ጫት ይቃማል። ሊነጋጋ ሲል ጫት ይተፋበናል። አሁን ስማቸውን ማንጠራቸው ሰዎች በተለይ በዘፈኑ ዓለም ምናምን የነበሩ ሰዎች ሁሉ ይመጡ ነበር እዛ ያንን ነገር ኤክስፒሪየንስ ለማድረግ። እናቴ ይዛኝ ትሄድ ነበር። በዚህ በኩል ትልቅ አዳራሽ አለ። ሰው ሲበዛ እዛ ነው መጋረጃ ተደርጎ እዛ ውስጥ ነው መንፈሱ ኤክስፒሪየንስ የሚያደርገው። በጣም ቁጥራቸው ብዙ የሆኑ ሰዎች አብዛኛው ጊዜ ስርዓቱን የሚያደርጉት ሌሊት ነበር። ጎጆ ቤቷ አጠገብ ያሉ 2 ዛፎች ግራር ዛፎች ስር በዙሪያቸው ጉድጓዶች አሉ። ይገርማል። ጉድጓዶች ውስጥ ቁጥራቸው በጣም ከ50 ምናምን በላይ የሚሆኑ እባቦች ይወጡ ነበር። ጸጉር ያላቸው በጣም ረዣዥም የሆኑ እና ጥያቄ ይፈጥርብኝ ነበር። እንዴት ነው የሰው ልጅ እንስሳን የሚያክል ነገር የሚያወራው? የገዛ ጓደኞቼ አሁን ሰውነት ላይ ባሳየ ብዙ ቦታ በጩቤ ወቅተውኝ ያውቃሉ። ወድጄ አልነበረም ጌታ ነው የተውኩት። የገጠመኝ ያ ስደት እንጂ ኢየሱስን ከልቤ ወደው እና ጠራው ነበር። አጠገቤ ያለ ያህል ይሰማኝ ነበር። ጌታዊ መቼ ነው ከዚህ ህይወት የምታወጣው እና መቼ ነው የምታድነኝ ብዬ በጣም ጌታ ነጠራ። ስሜ ሰለሞን ወንደሰን ይባላል። በነብይነት አገለግላለሁ። በተለምዶ 3 ቁጥር ማዞሪያ የሚባል ከጦር ኃይሎች ቀጠና 2 በታች ያለ ሰፈር ነው ያደግኩት። የአንዲት ሴት ባል ነኝ። 2 ልጆች አሉኝ። ባለቤቴ ማርያም ትባላለች። የመጀመሪያ ልጄ ሄኖክ ሰለሞን ይባላል። ሁለተኛዋ ልጄ ወንጌላዊት ሰለሞን ትባላለች። በጣም ጥሩ። እንግዲህ ጌታን ከማግኘቴ በፊት ጌታ እኔ ያገኘሁት ከምል ይልቅ ጌታ ሰፈሬ ድረስ መጥቶ አገኘኝ ብል ምስክርነቴን ሙሉ ያደርገዋል። ምክንያቱም እንደነገርኩ እኔ ተወልጄ ያደግኩበት አካባቢ 3 ቁጥር ማዞሪያ ነው። ከዛ ወረድ ብሎ ደግሞ ዘነበወርቅ የሚባል አሁን በተለምዶ ቆሬ የሚባል ሰፈር እዛ ነው ያደግኩት እና በዛ ሰፈር ከልጅነቴ ጀምሮ እናቴ የራሷ የሆነ ሃይማኖት አላት። አባቴ ደግሞ ሌላ ሃይማኖት አለው። ሁለቱም የተለያየ ሃይማኖት አላቸው፣ ግን ሁለቱም አይቀዋወሙም። በጣም በፍቅር ነው የሚኖሩት እና በዛ ውስጥ ሆኜ በልጅነት አእምሮዬ የሆነ ጥያቄ ይጠይቅ ነበር። የእናቴ ሃይማኖት ነው ትክክል ወይንስ ደግሞ የአባቴ ሃይማኖት ነው ትክክል የሚል ጥያቄ በውስጤ ነበር። እንደዚህም ሆኖ ደግሞ ከሃይማኖታቸው ውጪ ደግሞ በአካባቢያችን ላይ በጣም የተለመደ አንድ የባዕድ ሃይማኖት አለ። ባዕድ ሃይማኖት ስል ከጥንቆላ ጋር የሚገናኝ አይነት ነገር ማለት ነው። አካባቢያችን ላይ ጠንቋዮች አሉ። ይሄ ማንም የሚያውቀው ነው እና እናቴ በልጅነቴ እሷ ሃይማኖት በምትለው ሃይማኖት ውስጥ ለአንድም ቀን ስትሄድ አይቻላቅም። ግን የሃይማኖቱ ስርዓት ግን በሰፈራችን ላይ አለ። ለምሳሌ ማህበር ጽዋ ምናምን እየተባለ ይደገሳል ምናምን፣ ግን አንድም ቀን ወደ ሃይማኖት ቦታ ስትሄድ አይቻት አላውቅም። ግን ብዙ ጊዜ እኔን ይዛኝ የምትሄድበት አሁን የነገርኩ የባዕድ ሃይማኖት የሚባለው በዛ ጊዜ የደርግ ጊዜ ስለነበር እንደውም ተቃውሞም ከመንግስት ነበረበት እምነቱ በራሱ። ስለዚህ እናቴ ይዛኝ ትሄድ ነበር እዛ እነዛ ጠንቋዮች ቤት። አንደኛው ጠንቋይ የራሳችን ቤት አጥር ብቻ የሚለየው ማለት ነው። መሀል ላይ ክፍት ነው። እኛ ቤተሰብ በውስጥ ነው የምንገባው። ክፍት ነው። ከኛ ቤት ጋር የተያያዘ ነው። የታወቁ ሰው ናቸው ሰውየው በዛ ጊዜ።
አንደኛው ደግሞ ከወንዝ ማዶ ያለ ነው እና እናቴ እዚህም ይዛኝ ትሄዳለች፣ እዛም ይዛኝ ትሄዳለች። በወቅቱ ክልክል ስለነበረ እምነቱ አብዛኛው ጊዜ ስርዓቱን የሚያደርጉት ሌሊት ነበር እና እናቴ እዛም ይዛኝ ትሄዳለች፣ እዚህም ይዛኝ ትሄዳለች። ስለዚህ አንድ ጥያቄ በውስጤ ይጫር ነበር። የእናቴ ሃይማኖት አለ፣ አባቴም የራሱ ሃይማኖት አለው። እንደገና ደግሞ እንደዚህ አይነት ባዕድ እምነት ውስጥ ደግሞ አባቴም ይሳተፋል፣ እናቴም ትሳተፋለች። ስለዚህ የትኛው ነው እውነተኛ አምላክ? 3 ነው 4 ነው የትኛው ነው የሚል የቅንነት ጥያቄ በውስጤ ነበረ። በጣም የሚገርመው ደግሞ ሁለቱም ጠንቋዮች ራሱ እርስ በርስ አይስማሙ። በመንፈስ ሲሰሩ ይስማማሉ፣ ይናበባሉ፣ አንድ ይሆናሉ። ግን በስጋ ግን እንደዚህ ነው። ኖርማል ሲሆኑ ግን የሚሰዳደቡ የሚጠላሉ አይነት ናቸው እና ከዚህ የተነሳ በዛ የልጅነት አይምሮዬ ይሄ ነገር ትክክል አይደለም የሚል ነገር በውስጤ ነበር። ያ ብቻ ሳይሆን የደርግ መንግስት ራሱ ይህንን የባዕድ ሃይማኖት ወይም የጥንቆላ ኤክስፒሪየንስ ይከለክል ነበር እና አንድ ጊዜ አስታውሳለሁ። በወቅቱ አብዮት ጠባቂዎች የሚባሉ ቀበሌ ውስጥ ያሉ የታጠቁ ሰዎች በሌሊት መጥተው እኛ ጎረቤት የነበረውን ሰውየውንም አስረውት ይዘውት ሄዱ። ይህንን ጥንቆላውን የሚያካሂድበት አንዳንድ ማቴሪያሎች በዛ ጊዜ አስታውሳለሁ። በጣም ብዙ ሲኒ እስከ 400 የሚደርስ ሲኒ ምናምን ሁሉ ይዘው ቀበሌ ይዘው ሄደው አግተውት እንደነበር ለ1-2 ቀን ምናምን። ከዛ በኋላ ግን ያው ጉቦ ገንዘብ ሰጥቶ ምናምን ደግሞ በዛው ቀን ደግሞ እንደዛ አይነት ይደረግ ነበር። ስለዚህ እናቴ ትክክለኛ ሃይማኖት ቢኖራት ኖሮ ይህንን መንግስት የከለከለውን ሰፈሩም የሚያወግዘውን ድብቅ እምነት ባልተከተለች ነበር የሚል አባቴም እንደዛው። በተለይ እኛ ቤት ደግሞ ቀን ተለይቶ ጫት ይቃም ነበር ሌሊት ሌሊት። እህቶቼም ወንድሞቼም ገና ለጋ በሆነው 12-13 ዓመት በሆናት እድሜያችን እንኳን ጫት ይቃማል። ሊነጋጋ ሲል ጫት ይተፋብናል። አሁን እርግጠኛ ማልሆነው እርግማኔውን ምርቃት በላያችን ላይ ብዙ ነገር ይነገርብናል። ስለዚህ ውስጤ ያውቅ ነበር የአባቴም ሃይማኖት ብሎ የሚከተለው ነገር ትክክል አይደለም፣ የእናቴም እንደዛው አይደለም። ግን ይሄን ነገር ደግሞ ለምንድን ነው ይሄን የሚያደርጉት የሚል ጥያቄ በውስጤ ነበር እና ውስጤ ይጓጓ ነበር የትኛው ነው እውነተኛና እውነተኛውን ለመከተል ማለት ነው። በዚህ ሁኔታ ውስጥ ያለው ነው እንግዲህ እኛ አጠገብ የነበረው ጠንቋይ ያልኩ ግቢው በጣም ሰፊ ነው፣ ጫካማ ነው፣ ዛፎች አሉት ምናምን። በተለይ ግን 2 እኩል አይነት እድገት ያላቸው የሚመስሉ የግራር ዛፎች አሉ። ዛፎቹ ወጥተው ትልቅ ጥላ ሰርተዋል። ዛፎቹ ስር ደግሞ ጎጆ ቤት አለ በሳር። በዚህ በኩል ትልቅ አዳራሽ አለ። ሰው ሲበዛ እዛ ነው መጋረጃ ተደርጎ እዛ ውስጥ ነው መንፈሱ ኤክስፒሪየንስ የሚያደርገው። በጣም ቁጥራቸው ብዙ የሆኑ ሰዎች በዛ ጊዜ በተለያየ አይነት ሁኔታ ውስጥ የነበሩ አሁን ስማቸውን ማልጠራቸው ሰዎች በተለይ በዘፈኑ ዓለም ምናምን የነበሩ ሰዎች ሁሉ ይመጡ ነበር እዛ ያንን ነገር ኤክስፒሪየንስ ለማድረግ። እነዚህ ጎጆ ቤቷ አጠገብ ያሉ 2 ዛፎች ግራር ዛፎች ስር በዙሪያቸው ጉድጓዶች አሉ። ይገርማል። የተወሰነ ቁጥር ያላቸው ጉድጓዶች አሉ። 2 ትልልቅ ጉድጓዶች አሉ። ደግሞ ትንንሽ ደግሞ ቁጥር ያላቸው ጉድጓዶች አሉ። እነዛ ዛፎች ስር የሆነ ከዚህ በኋላ ማለፍ አይቻልም የሚል የሆነ እንደዚህ የተከለለላቸው ነገር አለ፣ እንዲህ በድንጋይ ነገር እና እዛ ቦታ እየመጡ የሚያስጠነቁሉ ወይም ደግሞ አንዳንድ ነገር ፍርድ ይሉታል በዛ ጊዜ ትዝ ይለኛል፣ ሊያስፈርዱ
ምናምን እኛ ራሱ ጮክ ብለን ስናወራ ጋሼ እየፈረዱ ነው ዝም በሉ ምናምን እንባላለን። አይገባንም ግን እንደዛ እንባላለን። ምንድን ነው ፍርድ? እና እንደዛ የሚያደርጉት ሰዎች ስለት ይሳላሉ እና ስለታቸው ሲሞላ ደግሞ እዛች ያልኩ ዛፍ ስር ይመጡና ስለታቸውን ይፈጽማሉ። ገንዘብ የተሳሉ ሰዎች ገንዘብ፣ ሽቶ የተሳሉ ሰዎች ሽቶ፣ በሆነች ደግሞ በሸክላ ነገር ደግሞ ቅቤ ምናምን የተለያየ ነገር አምጥተው እዛ ያደርጋሉ። ውስኪ፣ በጣም ብዙ ዙርባ ጫቶች በጣም ትልልቅ አምጥተው ምናምን እና ያ ነገር ሲሆን አይ ነበር እና እጠይቃለሁ። መስዋዕትም የሚሰው አሉ። በግ የተሳለ በግ ያመጣል፣ ወይፈን የተሳለ ጥቁር ምናምን በከለር ነው የሚያመጡት። እንትን ይላል ያን ነገር ይሰዋሉ። ሁለቱ ሁለቱ ትልልቅ ጉድጓዶች ውስጥ የወይፈኑ ወይ የበሬው ደም እዛ ነው የሚደረገው። ይሄ ፈርስ ምናምን አንጀት ምናምን ነገሮች እዛ ነው የሚደረገው። ማንም አይነካውም። ይደረግና ይከደናል። ከዛ ያው መስዋዕቱ ይሰዋል፣ ስጋ ይበላል ምናምን፣ ውስኪ ይጠጣል፣ ጫት ይቃማል ምናምን እና ግን በልጅነት የቅንነት ልቦና አንድ ነገር ስለ እግዚአብሔር ምንም አላቅም። እንዳልኩ አባቴ የራሱ ሃይማኖት አለው፣ እናቴም የራሱ ሃይማኖት አለ። ግን እግዚአብሔር ምናምን ሲባል ሲጠራም ሰምቼ አላቅም። አንድ ግን ውስጤ የሚመሰክርልኝ ነገር እነዚህ ነገሮች በሙሉ ትክክል አይደሉም፣ ትክክል እንዳልሆኑ የሚነግረኝ እውነት ነበር በውስጤ። ታዲያ ይሄ ነገር ምንድን ነው? እና የዛ ጊዜ ስለት ምናምን ሰው አምጥቶ ሲጥል ወደዛ አንዳንድ ሰዎችም ያመጡና መርፌ ይሰካሉ፣ በክር የሆነ ነገር ግራሮቹን ያስራሉ ምናምን እና ይህን እያየው በሳምንት አንድ ቀን መስዋዕት ራሱ ደግሞ ጠንቋዩ ደግሞ ብቻ የሚያቀርበዋል። አሁን ህዝብ ሲሰበስብ እዛ አዳራሽ ውስጥ ሆኖ ነው ኤክስፒሪየንስ የሚያደርገው። እሱ ብቻውን ደግሞ መስዋዕት የሚያቀርብበት ጊዜ ሲኖር ደግሞ ከዛች ጎጆ ነው የሚወጣው። የተለየ አለባበስ አለው፣ የተለየ ቀን ነው ለሱ። ስለዚህ ከዛ ይወጣና እዛ ዛፎች ጋር በሆነ ቋንቋ ይናገራል። አሁንም አላስታውሰው ቋንቋዎች ይናገራል ምናምን እና መስዋዕቱን ያቀርባል። የደም ምናምን መስዋዕት ራሱም ይቀባባል። እና በዛ ጊዜ የሚገርም ከነዛ ቅድም ከነገርኩ ከትንንሽ ጉድጓዶች ውስጥ ቁጥራቸው በጣም ከ50 ምናምን በላይ የሚሆኑ እባቦች ይወጡ ነበር። እና ሂድን ነው ስውር ነው፣ ግን እኔ አይ ነበር ይሄን ነገር። አንዳንድ ልጆችም ያዩ ነበር በእኔ እድሜ ነበሩ በዛ ጊዜ። እና እባቦቹ ይወጣሉ፣ ግራሮቹ ላይ ይወጣሉ። በጣም የሚያስደንቅ ደግሞ እስከ ዛሬ ድረስ በአይኔ በስጋ አይኔ አይቼው ማላቃቸው አይነት እባቦች ናቸው። ጸጉር ያላቸው በጣም ረዣዥም የሆኑ እና ዛፉ ላይ ይጠመጠማሉ። ጫፍ ይደርሱና ከጫፍ ደግሞ ይወርዱና ያ ሰውዬ ንግግሩን ጨርሶ ወደዛ ወደ ጎጆ ቤት ውስጥ በሚገባ ጊዜ እንዳለ ወርደው ተመልሰው እዛ እንትን ውስጥ ይገባሉ። እና ጥያቄ ይፈጥርብኝ ነበር፣ እንዴት ነው የሰው ልጅ እንስሳን የሚያክል ነገር የሚያወራው? ግን በዛ ሁኔታ ውስጥ እናቴ እዛኛውም ጠንቋይ ጋር ይዛኝ ትሄዳለች፣ እዚህም ይዛኝ ትሄዳለች። በአባቴ ቤት ውስጥ ደግሞ በተለየ ሁኔታ ጫት የሚቃምበት ራሱ ጠንቋይ ባይሆንም አባቴ ግን እነዛ ነገሮች ግን ከኤክስፒሪየንስ ያደረጋቸው ነበር። ሌሊት ላይ እንደነገርኩ አንተኛም፣ ጫት ይቃማል፣ እንጨቱ ተቀቅሎ አውዛ ይባላል፣ እሱን እንጠጣለን። ሳንተኛ ነው ብዙ ሌሊት የምናልፈው። ጠዋት ተነስተን ፊት ታጥበን ወደ ትምህርት ቤት ነው የምንሄደው። ይህንን ማንም ሰው አያውቅም በዛ ቤት ውስጥ እንደዚህ እንደሚሆን።
እና ምናልባት እንቅልፍ የሚወስደኝ አጋጣሚ ካገኘው ግን ተኝቼ አለቅስ ነበረ። ተኝቼ ጠይቅ ነበር፣ ፈጣሪ የት ነው ያለው? እውነተኛው ፈጣሪ እውነቱ የትኛው ይሆን የሚል ጥያቄ በውስጤ ያለ እና የሆነ ጊዜ ቅድም እንደነገርኩ በሳምንት አንድ ጊዜ ምናምን እነዛ እባቦቹ የሚወጡበት ምናምን የመስዋዕት ቀን እንዳለ ሁሉ በ3 ወር አንዴ በ4 ወር አንድ ጊዜ ደግሞ እኛ ሰፈሩ አሁንም ስላለ በጣም ብዙ ሰው ያውቀዋል። አሁንም ድረስ ያን ነገር ያስታውሰዋል። ብዙ ሰዎች ምስክር ሊሆኑ ይችላሉ። በ3 ወር አንዴ በ4 ወር አንዴ አካባቢያችን ወንዝ አለ። ጫካማ ነው። ከመንገድ በታች ነው። ወንዞች አሉ። ጅቦች እያሯሯጡ አህያ ይዘው ይመጡና ይሄ ነገርኩ ጠንቋይ ቤት ፊት ለፊት አንድ ትልቅ ገደል ነገር አለ። እዛ ስር ጅቡን ይዘው ይመጡና ጅቡን ይበላሉ። እና አህያው በጅቦች እየተበላ ይጮሃል፣ ያለቅሳል። እና እኔ ደግሞ እንትን እላለሁ፣ በጣም እሳቀቃለሁ። ለምንድን ነው ግን ሰው ወጥቶ ማያስጥለው ይሄን እንስሳ? ለምንድን ነው ዝም የሚሉት? እና አባዬ ወይ ቤት ትልልቅ ወንድሞች አሉኝ፣ ትልልቅ እህቶች አሉኝ፣ ለምን ሰው ዝም ይላል እላለሁ። ያ ነገር አንድ ጊዜ የሆነ ብቻ አይደለም፣ በአመቱ 3-4 ጊዜ ይሆናል። እና ያ አህያ እንደዛ ሲያለቅስ ጅቦች ሲበሉት ምናምን ሳይ አለቅስ ነበር። እና አንዳንድ ጊዜ እምባዬ መቆጣጠር ያቅተውና ብዬ ምናምን ሳለቅስ እና እናቴ ትመጣና መኝታዬ ላይ ጋሼ ይቆጣሉ፣ ዝም በል ምናምን ትለኛለች። እና እኔ ምን እላለሁ፣ እነኚህ ጋሼ የሚባሉ ሰውዬ ግን ምን አይነት ክፉ ሰው ናቸው? እንዴት እንስሳ ሲበላ እያዩ ዝም ይላሉ የሚል ጥያቄ በውስጤ ነበረኝ። እና አንድ ቀን እንደዚህ በሆነ እንግዲህ በጊዜ ነው የሚመጣው። ጅብ ይመጣል፣ ይጮሃል። በዛ ጊዜ ልክ አያይዞ በሚመጣ ጊዜ ከምሽቱ 1 ሰዓት 1 ተኩል ላይ በቃ እዛ ጋ ማአት ጅቦች ሆነው ያን ነገር ሲያርጉ እና እናቴ ሱቅ ትልከኛለች። እኔ ሱቅ ሲሄድ ጅቦቹ አልነበሩም። ሱቅ ስኳር ገዝቼ ስመጣ ግን እንደ ትናንት ያመጡትን አህያ በማግስቱ ደግሞ እዛ አጥንቱን ምናምን ለማለት ጅቦች መጥተዋል። በአጋጣሚ ልክ በዛ ጋር ሳልፍ 6-7 የሚሆኑ ጅቦች መጥተው አጠገቤ በቃ ከበቡኝ። ምንም ያልኩት ነገር የለም፣ አልጮኩኝም፣ ግን ደንግጫለሁ። በሩቅ እናያቸው ነበረ። ሌላ ጊዜ በአጥራችን ክፍት ነው ሲሄዱ ምናምን፣ ግን የዛ ጊዜ ቁጭ ነው ያልኩት። ስኳሩን እንደያዝኩ አሽትተውኝ ብቻ ምንም ሳያረጉኝ ወዲያውኑ አባቴ ሮቶ ወጥቶ በሆነ ቋንቋ የሚመስል ነገር ሲያወራቸው ትዝ ይለኛል። ከዛ ወዲያው ልጄን ምናምን ብሎ አባቴ ይዞኝ ወደ ቤት ይገባል። ልክ ቤት ስገባ አለቀስኩ ምናምን። በጣም ገረመኝ። እንዴት ጅቦቹ አልበሉኝም? ለምን አህያውን ሲበሉት በጣም ሲቆረጫጭሙት ምናምን ሲዘነጣጥሉት ምናምን እኮ እንሰማለን። እኔው ቤት ቅርብ፣ የኛ ቤት ቅርብ ስለሆነ። ግን አንድ ነገር ደግሞ በውስጤ ተጫረብኝ። የሆነ አንዳንድ ጊዜ ራስህን ግለጥልኝ ምለው ፈጣሪ ይሆናል እንጂ ያዳነኝ ያኔ ከነዚህ ጅቦች ማን ሊያድነኝ ይችል ነበር የሚል እውነተኛ አምላክ እኔ እማላየው እሱ የሚያየኝ ግን አንድ አምላክ እንዳለ ውስጤ ይነግረኝ ነበር። ይገርማል። በእንደዚህ አይነት ሁኔታ ውስጥ ደግሞ እያለው በዛ ጊዜ የጴንጤ ሃይማኖት የሚባል ክልክል ነው። ያው በደርግ ዘመን ነው፣ ክልክል ነው። ግን በድብቅ ነው ጸሎት የሚደረገው ምናምን። እና በአካባቢያችን ከኛ ቤት ፊት ለፊት አቃቂ የሚባል ወንዝ አለ። ከወንዙ ማዶ አሁን በጌታ እቅፍ ናቸው፣ በጣም የተወደዱና ምድራችን ላይ በጣም አርበኛ የሆኑ የወንጌል ሰው አባባ ረጋሳ የሚባሉ የወንጌል አርበኛ የሆኑ ሰው አሉ።
እሳቸው ቤት በዛ ጊዜ እምነቱ የጴንጤ ሃይማኖት ክልክል ቢሆንም እሳቸው ቤት ግን በግልጽ ጸሎት ይደረጋል። ቀጥታ ከወንዝ ማዶ የሚዘመረው ዝማሬ እኛ ክረምት ሆኖ በመስኮት ቁጭ ብለን ምናምን መዝሙሩ ቀጥታ እኔ የሰማው ነበር። ጸሎት ይደረግ ነበር እና ያ ነገር ደግሞ ውስጤን ይነካኝ ነበር። ጸሎቱ፣ ዝማሬው በጣም ይማርከኝ ነበር፣ ደስ ይለኝ ነበር። መዝሙሩን በሰማው ቁጥር የሆነ ነገር ለቆኝ ይሄዳል፣ ደስታ ይሰማኛል። በቃ የሆነ ውስጤ የሚፍለቀለቅ አይነት ደስታ ይሰማኝ ነበር እና በውስጤ ምን ማለት ጀመርኩ? ትክክለኛው ሃይማኖት አባባ ረጋሳ የሚከተሉት ሃይማኖት ነው ብዬ በውስጤ ደመደምኩ። በተደጋጋሚ ጊዜ በሳምንት 1 ቀን 2 ቀን ጸሎት ይደረጋል፣ ዝማሬ ይደረጋል። ሰዎች ተደብቀው ነው የሚገቡት፣ ግን ጸሎቱ በግልጽ ነበር የሚደረገው። ይህንንም ምስክርነት የሚሰሙ ሰዎች በጣም ብዙ አማኞች ከሩቅ ቦታ ከከተማ ጥግ ጥግ ሁሉ እየመጡ እዛ ጸሎት ያደርጉ ነበር። ወቅቱን ያስታውሱታል ብዬ አስባለሁ። በጣም ብዙ ሰው ከአጋንንት ስራት ይፈታል ምናምን፣ በጣም የሚገርም ነበር እና ይሄ ጥያቄ ተመለሰልኝ። አምላክ የሚለው የአባባ ረጋሳ አምላክ ነው እውነተኛው የሚለው። ከዛ ግን በኋላ 1978 79 በኋላ አንድ ነገር ሆነ። በቃ ይሄ ነገር እንዴት ነው? ወደ እሳቸው ቤት ለመሄድ እፈልጋለሁ፣ ግን ክልክል ነው። ወደዛ እንዳትሄዱ፣ ወደዛ እንትን እንዳትሉ፣ እንዳትቀርቡ ምናምን፣ እነሱ ሰይጣኖች ናቸው፣ እንዲህ ናቸው ምናምን የሚባል ውግዘት ነበረ። ስለዚህ መሄድ አልችልም። ድልድይ ያለ ድልድይ ተሻግረን ነበር የምንሄደው። ስለዚህ በዛ ጊዜ ውስጥ አካባቢያችን ላይ ደግሞ ከጦር ኃይሎች ወረድ ብሎ የምድር ጦር መገናኛ የሚባል የጦር ካምፕ አለ። ጦር ካምፕ አለ። እዛ ካምፕ ውስጥ ስራ ገባው። እዛ ካምፕ ውስጥ ስራ ገባው። ስራ የምን ነበር? ወታደሮች የሚበሉበትን ሳህን ማጠብ፣ ሊስትሮ ሆኜ የነሱን ጫማ መጥረግ፣ የሚለብሱትን ልብስ ማጠብ እና መተኮስ፣ ይህንን ስራ ሰራ ነበር እዛ ውስጥ እና በቀን 3 ጊዜ ነው የሚበሉት። ቁርስ አለ፣ ምሳ አለ፣ እራት አለ። ያንን አጥባለሁ። ከዛ ደግሞ ልብሳቸውን አጥባለሁ። ከዛ ተኩሳለሁ። በትርፍ ሰዓቴ ደግሞ ወጥቼ እዛ ያሉትን ጀነራሎች፣ ኮሎኔሎች ምናምን ጫማ ጠርጋለሁ። የተራ ወታደሮችንም ጫማ ጠርጋለሁ። ይህን ሁሉ የማደርገው ግን በነፃ ነበረ። ምንም አይነት ክፍያ የለም። ክፍያችን ምንድን ነው? የወደፊቱ ወታደሮች እናንተ ናችሁ። እንደውም ቅጽል ስማችን ምን ነበር? ተስፈኞች ናችሁ፣ ነገ የሀገሪቱ ተስፈኞች ናችሁ፣ ወታደር ነው የምትሆኑት ምናምን ይሉናል። እኛም ደግሞ ደስ ይለናል። የሀገር ፍቅር አለ ምናምን ደስ ይለናል። እና እንደዛ ነበር። እና ወታደሮቹ በልተው የሚተራረፋቸውን ምግቦች ደግሞ ይዘን ወደ ሰፈራችን ወደ ቤት እናመጣለን። እዛ እኛ ሰፈር ያሉ ወጣቶች እኛ ቤት ተሰብስበው ይበላሉ፣ ይጠጣሉ። በጣም ንጹህ ነው። የሚገርም ብዙ ምግብ ነው የምናመጣው። እዛ ካምፕ ውስጥ አንድ አሁን ወደ ጌታ ሄደ፣ በጣም የተወደደ ለእኔ ክርስቶስን ያስተዋወቀኝ እጅግ ደግሞ በኢትዮጵያ ውስጥም በጣም በአገልግሎቱ በጣም የሚታወቅ ዘማሪ ሰለሞን ይርጋ የሚባል ልጅ በሳውዝ አፍሪካ በተለይ በጣም ብዙ ያገለገለ ወንድም ነው። እዛ ካምፕ ውስጥ ከነበረን ልጆች እሱ አብሮን ሳህን ያጥባል፣ አብሮን ከኛ ጋር ይሰራል። እንደዛ ነበር እና ህይወቱ በጣም ይማርከኛል። እዛ ከነበርን ወጣቶች ባህሪው በጣም ደስ የሚል፣ በትህትና የተሞላ፣ ተንኮል የማያስብ፣ በጣም በቅንነት የሚኖር፣ ሲሰድቡት መልሶ የማይሳደብ እና በጣም በወቅቱ ከሁላችንም ለየት ያለ አይነት ህይወት የነበረው ልጅ ነው። እንደነገርኩ በልጅነት እኔ
ጫት መቃም ነው። አንዳንድ ጊዜም ደግሞ ከዛ ከካምፕ ጊዜ ስናገኝ ወጣ ብለን አማኑኤል የሚባል አካባቢ ሰፈር ሄደን ቪዲዮ እያየን ጫት እየቃመን ምናምን አንዳንድ ነገሮች እየተለማመድን ነው የምንመጣው። እሱ ግን እነዚህ ነገሮች በሙሉ የሉበትም። በጣም ህይወቱ ይማርከኝ ነበር። ከዛ አንድ ቀን ጠየቁት፣ ሰሌ አንተ እንዴት ነው እንደዚህ አይነት ልጅ የሆንከው? በጣም የተለየ ህይወት ነው የምትኖረው። አንድ ቀን እነግርሃለሁ ሰሌ ይለኛል። እሺ ልና እንደገና ቆይቼ ሌላ ቀን እጠይቀዋለሁ። ህይወቱ በጣም የሚናገር ነው። በአፉ የሚሰብክ ስብከት የለም፣ ምንም ነገር የለም። ግን ክርስቶስን የክርስቶስ መዓዛ የሚታይበት በጣም በታማኝነት የሚሰራ ልጅ ስለነበር ህይወቱ አንድ ቀን ይለኛል እና ደጋግሜ ጠይቀዋል። ያ አንድ ቀን መቼ ነው እለዋለሁ። ለካ እሱ በዛ ጊዜ አንደርግራውንድ ብትሆንም ቸርች ጌታን ተቀብሎ ነበር፣ በጌታ ነበር። ያ አይነት ህይወት ለካ የተገለጠው እሱ ቀደም ብሎ ጌታን ተቀብሎ ቤተሰቡም እናቱም እህቶቹም በጌታ ሆኑ እና አንዳንድ ጊዜ እቤታቸው ይዞኝ ይሄድ ነበር። የሚገርም እቤታቸው ስንሄድ ያ አባባ ረጋሳ ቤት ሲዘመር በመስኮት ሆኜ እምሰማው የነበረው ዝማሬ በካሴት ሆኖ እነሱ ቤት ሲዘመር ሰማሁት እና ገባኝ። ይሄ ልጅ አባባ ረጋሳ ቤት ያለው አይነት ሃይማኖት ውስጥ ነው ያለው እና በትንሹ ነው፣ በካሴት ነው። ያኔ ከፍ አድርጎ መዝሙር መስማት ክልክል ነው፣ ድብቅ ነው። ስለዚህ መስማት ጀመርኩ ማለት ነው። እና ሰሌ አንተ እና አባባ ረጋሳ ቤት ያለው አይነት ሃይማኖትን እንዴ ምናምን ስለው፣ አዎ ጌታ ኢየሱስን ነው መከተለው አለኝ። ከዛ አንድ ቀን ቁጭ አድርጎ ስለ ጌታ ኢየሱስ ነገረኝ። ስለኛ እንደሞተ፣ ስለ ኃጢአታችን ደሙን እንዳፈሰሰ፣ የሰው ልጆች እንዴት አድርጎ እግዚአብሔር በክርስቶስ እንዳዳነ እና እሱ ከነገረኝ በኋላ ለኔ የመሰለኝ ኢየሱስ እዛው እኛ ሰፈር አካባቢ ያለ ልክ እንደማያቸው አይነት አሁን በጥንቆላው በምናምን እንዳሉ ከነሱ እንደ አንዱ በስጋ ያለ ነው የሚመስለኝ። እና መቼ ነው እዚህ ጌታ ጋር የምትወስደኝ ምናምን አልኩት። ሰሞኑን አንድ ቀን ወስዳለሁ አለኝ። በጣም ጓጓው። ልነግርህ ከምችለው በላይ ኢየሱስ ጋር እስኪወስደኝ በጣም ጓጓው እና ስጠይቀው ቆይ ነገ ነው ይለኛል፣ ቆይ ሰሞኑን ነው ይለኛል። አሁንም ስጠይቀው ቆይ ቀኑ ሲደርስ እነግርሃለሁ። በቃ ውስጤ ያን ነገር እስኪያገኝ በጣም ይጓጓ ነበር። ያ ቀን ደረሰና አንድ ቀን አርብ ቀን ነው አስታውሳለሁ፣ በማለዳ ይዞኝ ሄደ ማለት ነው። ጸሎት የሚደረግበት ቤት ውስጥ ይዞኝ ሄደ። ያ ጸሎት ቤት በዛ ጊዜ በተለምዶ ካባ ድንጋይ ማምረቻ የሚባል ኮረት ድንጋይ የአስፓልት የሚሰራበት ማምረቻ ካባ ይባላል። በጣም የሚታወቅ ቦታ ነው። እዛ አጠገብ አንድ የደርግ ኮሎኔል የነበሩ ኮሎኔል መንግስቱ የሚባሉ ሰውዬ ግራውንድ +2 ነው ቤታቸው። ግን አንደርግራውንድ ውስጥ ብዙ አማኞች ቀስ እያሉ እየተደበቁ እየገቡ እዛ ውስጥ አምልኮ ይደረጋል፣ ጸሎት ይደረጋል፣ ወንጌል ይሰበካል። እና ያቺ ቀን ደርሳ ሰለሞን እዛ ቤት ውስጥ ይዞኝ ሄደ። ቀስ ብለን የገባ ነው አስታውሳለሁ። ሰውም ሲወጣም ቀስ እያለ ነው የሚወጣው፣ ሲገባም ተደብቆ ነው የሚገባው። በፊት ለፊትም በጀርባም በኩል በር አለው። አሁንም ድረስ ቤቱ አለ። የሚገርም በፊትም ቤት አለው፣ በኋላም ቤት አለው። እና ገባን። እዛ ስገባ እኚህ ኮሎኔል መንግስቱ የሚባሉ ሰውዬ መጽሐፍ ቅዱስን ከፍተው ወንጌል ሰበኩ። ሰለሞን ቀድሞ ያስተዋወቀኝን ኢየሱስ እኔ በአካል በስጋ ያለኝ የሚመስለኝን ኢየሱስ ከመጽሐፍ ቅዱስ ላይ ሰበኩ። ያ ስብከት መቼም ቢሆን ትናንትና የሰበኩኝ ያህል ዛሬ ልቤ ውስጥ አለ። ያ ስብከት ማቴዎስ 11 ቁጥር 28 እናንተ ሸክማችሁ የከበደ ወደ እኔ ኑ
እኔ ማሳርፋቸዋለሁ የሚለው። ከዛ ስብከታቸውን ሲጨርሱ ዛሬ የመጣችሁ አዲስ ሰዎች ጸሎት እንዲደረግላችሁ የምትፈልጉ እስኪ ቁሙ ተባለ። ትዝ ይለኛል ስብከቱ ጀምረው እስኪ ጨርሶ አለቅስ ነበር። ምን እንደሚያስለቅሰኝ አላቅም። አንድ ታላቅ የሆነ ሰላም ግን ውስጤ ገብቶ ነበርና ያ በእናቴ በአባቴ ምናም ሲደረግ የሚያስጨንቀኝ የነበረው ነገር በሙሉ ይለቀኝ ነበር። ከዛ እጄን አነሳው፣ ቆምኩኝ። እኔ ብቻ ነበርኩ አስታውሳለሁ። ፎቅ ቤት ስለነበር ቦታ ጠቦ ወደ ፎቅ የሚሄደው ደረጃው ላይ ራሱ ደረጃዎቹ ሳይቀር በሰው ተሞልተው ነበር። ያን ቀን ጌታ ኢየሱስን ወደ ልቤ ጋበዝኩት። ጌታ ኢየሱስን ተቀበልኩኝ። ጌታን ከተቀበልኩ በኋላ እንኳን እንባዬ ይፈስ ነበረ። ምን እንደሚያስለቅሰኝ አላቅም፣ ግን ትዝ የሚለኝ ነገር በጣም የደስታና የሰላም እንባ ነበር ማነባው። በእርግጥም ያ ቃል ሸክሜን ሁሉ ያ ከልጅነቴ ጀምሮ የነበረኝ በቃ እንደ ሸክም የሆነብኝ የህይወት ሸክም ተራገፈልኝ። በጣም የሚገርመው የዛ ቀን እዛ ቤት ውስጥ የነበሩ ሰዎች በሙሉ አቀፉኝ፣ ሳሙኝ እና የሆነ አንድ ትልቅ ፍቅር አየሁ በቃ። እና የዛ ቀን እርግጠኛ ነኝ ከዛ ቤት መሄድ ስለነበረብን ወደ ቤት ሄድን እንጂ መውጣት ሁሉ አልፈለኩም። በጣም ሁሉም አንድ አይነት ሰው ናቸው። በጣም ፍቅር ናቸው። አስተቃቀፋቸው፣ አይናቸው፣ ድርጊታቸው ያስታውቃል። ኮሎኔልም አቅፈው ባረኩኝ። በዚህ ሰዓት በጌታ እቅፍ ናቸው። እሳቸው ጌታን አገልግለው አንቀላፍተዋል። የዛ ቀን ጌታን አገኘው። አስደናቂ ቀን ነበር። በጣም የሚገርም ጌታን የተቀበልኩ ቀን የመጀመሪያ ቀን። ከዛ ስንወጣ እኔ ለእኛ ቤት ጎረቤት የነበረች በእኔ እድሜ ያለች አንድ ልጅ ከዛ ስወጣ አይታኝ ነበር እና የዛኑ ቀን ነው ቀድማ ሮጣ ሄዳ ሰሌኮ እዛ ጴንጤዎች ቤት ገብቶ ሲወጣ አየሁት ብላ ለታላቅ ወንድሜ ነግረው ነበር። እኔ ከሰለሞን ጋር ከወጣው በኋላ አንድ ሰፈር ስለነበር አገር ሰላም ነው ብዬ ማንም አላየም ብዬ ወደ ቤት ሄድኩኝ ማለት ነው። ቤት ስገባ ታላቅ ወንድሜ ትልቅ የሆነ አለንጋ ይዞ ነበር የጠበቀኝ ማለት ነው። ጌታን የተቀበልኩ ቀን ነው እኔ ስደት የጀመረኝ። በጣም አስፈራራኝ። ማን ሂድ አለ ብሎ ገረፈኝ። አለቀስኩ እና ወንድሜ ደግሞ ወታደር ስለነበረ በወቅቱ በጊዜ ወታደር ስለነበር ፊዚካሊ በጣም ስትሮንግ ነው። አየር ወለድ የሚባል በዛ ጊዜ 1978 ላይ አየር ወለድ ገብቶ ከዛ በኋላ የመጣ ስለሆነ ቤት ውስጥ ይሄ ቀይ ኮፍያ የሚያደርጉት የሉም ኤርቦርን ይባላሉ። እና በጣም ግዙፍ ስለነበር ደነገጥኩኝ። በቃ ገርፎኛል፣ አልቅሻለሁ፣ ተቆጥቶኛል። ሁለተኛ እዛ ትሄድና ብሎኛል። ግን እሱ እንደዛ እያዘዘኝ ግን ውስጤ ግን ምን ይል ነበር? መቼም ቢሆን ከዚህ እዛ ከመሄድ ግን እንደማላቆም ውስጤ እንትን ይል ነበር። ከዛ በኋላ ለሰለሞን ሄጄ ወንድሜ እኮ እንደዚህ ያለኝ እንዳትሄድ አለኝ ስል አዎ ጥንቃቄ እያደረግ እነሱ በማያውቁበት መንገድ እየመጣ ጋሽ በቄ ቤት መጽሐፍ ቅዱስ መማር አለብህ አለኝ። አሁን እዛ ጸሎት ቤት መሄድ ባልችልም ግን ሰለሞን ጋር ነኝ እያልኩኝ እየተደበቅኩኝ ጋሽ በቀለ ቤት ፊልጶስ የሚባል ልጅ መጽሐፍ ቅዱስ ትምህርት ጀመረልኝ። አንድ ቀን ደግሞ በአጋጣሚ ሌላ ልጅ ደግሞ ከሳቸው ቤት ስወጣ አየኝና አሁንም ሄዶ ለቤተሰብ ነገረ እና የዛ ጊዜ በጣም በከባድ ሁኔታ ወንድሜ በጣም ገረፈኝ፣ ደበደበኝ እና በጣም ሰውነቴ እስኪበላልዝ ምናምን አይነት ነገር ነበረ እንደዚያ ያንኩት። ከዛ ጊዜ በኋላ በቃ ደግሜ ኮሎኔል መንግስቱን ቤት መሄድ አልቻልኩም። ጸሎት ቤት ጋሽ በቄ ቤት መሄድ አልቻልኩም።
ግን ያው ቤት ሆኜ ያው ስራዬን ቀጠልኩ ማለት ነው። እዛ ያው ካምፕ ውስጥ ነው የምሰራው። ከዛ የደርግ መንግስት ሲወድቅ ካምፕ መሄድ አቆመን። ስለዚህ ወንድሞቼ ወታደሮች ናቸው። እነሱም ከዛ አቆሙ። አብዛኞቹ ስራ ፈተው ቤት ውስጥ ነበር የሚሆኑት። የኔ ታላቄም ከኔ ጋር ካምፕ ውስጥ ይሰራ ነበር። የኔም ታናሼ ካምፕ ውስጥ አብሮኝ ይሰራ ስለነበር ሁላችንም ስራ ፈታን። ስለዚህ ማድረግ የነበረብኝ ምንድነው? አካባቢያችን ላይ ግንባታ ያለባቸው ቦታዎች ላይ የሄድኩኝ ያለ አቅሜ የቀን ስራ መስራት፣ ድንጋይ መሸከም ምናምን እንደዚህ ላይ ቆየው ማለት ነው። ለአንድ አመት ያህል ኢየሱስ በውስጤ ቢሆንም ግን እዛ መሄድ ባለመቻሌ በጣም እያዘንኩኝ ከዛ በኋላ ከአንዳንድ ወጣቶች ጋር ጓደኝነት ጀመርኩ። ከዛ በኋላ ያው ጫት መቃሙ ምኑ ሲጋራ ማጨሱ ከሰፈር ወጣ ብሎ ሜታቦ የሚባል አለ ወደ ሰበታ ወደዛ ሄዶ መጠጥ ምናምን ውስጥ ገባው። ያን ነገር ግን ልቀጥለው አልቻልኩም። ምክንያቱም አንድ ጊዜ ኢየሱስ ገብቷል ውስጤ። ከነሱ ጋር ከልቤ አልነበረም ያን ማድረግ ወድጄም አልነበረም። ስለዚህ የሆነ ቀን ምን ወሰንኩኝ፣ በቃ አዲስ አበባን ጥዬ ሄጄ የሆነ ነፃነት ያለበት ቦታ ሄጄ ኢየሱስ የሚሄድበት ከተማ ካለ እሱን መከተል እንዳለብኝ ወሰንኩ። በጣም በቅንነት ነው ያሰብኩት። አንድ ቀን ጠፍቼ ሻሸመኔ የሚባል ከተማ ሌላም ልጆች ነበሩ የሰፈር 2 ልጆች ከነሱ ጋር ጠፍተን ሻሸመኔ የሚባል ከተማ ሄድኩኝ ማለት ነው በስደት። የዛ ጊዜ ከሀገር መውጣት ስደት በድሬዳዋ በጅቡቲ ምናምን መውጣት በጣም የተለመደ ነበረ። ስለዚህ እኔ ግን ወደ ሻሸመኔ ነበር የሄድኩት። ግን እዛ ሄጄ ኢየሱስን አግኝቼ እከተላለሁ ምናምን የሚለው ነገር ጠፍቶ በአጋጣሚ ሻሸመኔ 01 ቀበሌ በጣም የሚታወቅ ነው ያ ቀበሌ። እንግዲህ እዛ ቀበሌ ደግሞ ሄድኩኝ። እዛ ደግሞ ከጓደኞቼ ጋር ሆኜ በጣም የድራግ ህይወት፣ በጣም የማጨስ የተለያዩ መጠጦች እንደ ጂን፣ ጠጅ ምናምን የተለያዩ አይነት መጠጦች ሱሰኛ ሆንኩ። ጎዳና ማደር ጀመርኩ። ግን ሁል ጊዜ ውስጤ አንተ ኢየሱስ ወዴት ነህ አልነበረ። ከዛ ስደቱ ቀጠለ። ከዛ በኋላ ወደ ሐዋሳ፣ ይርጋለም፣ ጭኮ፣ ወንዶ ገነት፣ አለታ ወንዶ፣ ሲዳማ አካባቢ ያሉ ከተሞች ላይ መሄድ በዛ ሁሉ ውስጥ ሱሱን ለመፈጸም ከምሰርቅ ሰርቼ ነው። አንዳንዶች በስርቆት ያምናሉ። ጓደኞቼ የነበሩም በካልሲያቸው ውስጥ አውቶማቲክ ጩቤ ይዘው ብረት ቦክስ የሚባል አለ እሱን ነገር ይዘው መቀማት፣ የመኪና ጎማ ስኮርት ጎማዎች ስፖኪዮ ምናምን እየወሰዱ እንደዛ ነው የሚያደርጉት። አንዳንድ ሴቶችን በማስፈራራት ወርቅ ካንገታቸው በመውሰድ እንደዛ ነው። እኔ እንደውም እንደዛ የሚያደርጉት ነገር አታድርጉ በማለቴ የገዛ ጓደኞቼ አሁን ሰውነቴ ላይ ባሳየ ብዙ ቦታ በጩቤ ወግተውኝ ያውቃሉ። ለምን በጩቤ ትወጋላችሁ በማለቴ። ለምንድን ነው የምትከለክለው ምንድን ነው በሚል ማለት ነው። ሌሎችን ለማስጣል በማደርገው ቅንነት ማለት ነው። ከዛ በኋላ ይርጋለም የሚባል ከተማ ሄድኩኝ እና ይርጋለም ከተማ ጎዳና ነበር የምተኛው። ጫት ገረባ ውስጥ ነበር ማድረው። ዝናብ እየደበደበኝ ሌሊቱን በሙሉ ጠጥቼ በቃ ጭቃ ነው፣ ቀይ አፈር ነው እና ጠዋት ስነሳ ፊቴ ቀይ ነው፣ የተኛውበት ቀይ አፈር ነው። ቀዩ ምንድን ነው ምናምን ይሉኛል። ወንዝ ሄድና ልብሴን አጥብና ከዛ በኋላ
ልብሴ ላይ ነበር የሚደርቀው። አንዳንድ ጊዜ ዝናቡ ከባድ የሆነ ቀን ጠጅ ቤት ውስጥ ምናምን አግድም ወንበር ላይ የምተኛባቸው ብዙ ጊዜያቶች ነበሩ እና እዛ ይርጋለም እያለሁ ግን ድሮ አባባ ረጋሳ ቤት የምሰማው አይነት መዝሙር መስማት ጀመርኩ እና በሌላ አይነት ሃይማኖት ውስጥ ያሉ ሰዎች መጥተው ና እንደዚህ አሁን ስማቸውን ባልጠቅስም እንደዚህ ምናምን ሲሉኝ አይ ትክክለኛው ሃይማኖት እኮ ጌታ ኢየሱስ የሚገኝበት ለጌታ የሚዘመርበት ነው እላቸው ነበር። ጴንጤና እንደ ምናምን ይሉኝና ትተውኝ ይሄዳሉ። ያው የስተት ትምህርት እንደሆኑ በኋላ ደርሼባቸዋለሁ። ግንም አንድ ጊዜ ኢየሱስ ውስጥ ከገባ ስደትም ይሁን ምንም አይነት መከራ ሊያወጣው አይችልም። ለዚህ ነው መጽሐፍ ቅዱስ ላይ ጌታችን ኢየሱስ አንድ ጊዜ ወደ እኔ የመጡትን ከቶ ወደ ውጪ አላወጣቸውም ማለት። በጣም አስደናቂ ተስፋ ቃል። አንድ ጊዜ ወደ ኢየሱስ የመጣ ሰው በምንም አይነት ተአምር ሰይጣን በምንም አይነት ሙከራ ቢያደርግበት ወደ ውጪ ሊጣልና ሊወጣ አይችልም። ከዛ የጎዳና ህይወት ውስጥ እያለው ከዚህ ከፒያሳ ከምናምን ጠፍቶ የሚመጡ የአዲስ አበባ ልጆች አሉ። የአዲስ አበባ ልጅ ማለት እዛ መጣ ማለት በቃ አራዳ በቃ ብዙ ነገር የሚያስተምር ምናምን ነውና ግሩፑ ይሄ በቃ ህብረቱ የሚገርም ነው። በቃ ሴቶች አሉ፣ ወንዶች አሉ፣ ሁሉም ሴቱም ወንዱም ሲጋራ ጫሽ ነው ምናምን በቃ ማታ ላይ ናይት ክለብ ነው ምናምን። ያ ነገር እያስጠላኝ መጣ እና ውስጤ እና ህመም ገጠመኝ። የሚገርም ከባድ የሆነ ህመም። የዛ ጊዜ እዛ ህመም ውስጥ ሆኜ ልሞት እንደምችል ታወቀኝ። ግን በቅንነት አንተ ኢየሱስ ወዴት ነው ያለው እና በእንባ ሆኜ ጠራው ነበር። ጌታ ሆይ በልጅነቴ ደረስክልኝ። ምክንያቱም ወድጄ አልነበረም ጌታን የተውኩት። የገጠመኝ ያ ስደት እንጂ ኢየሱስን ከልቤ ወደው ነበር እና ጠራው ነበር። አጠገቤ ያለ ያህል ይሰማኝ ነበር። ጌታ ሆይ መቼ ነው ከዚህ ህይወት የምታወጣ እና መቼ ነው የምታድነኝ ብዬ በጣም ጌታን ጠራው እና የሚገርም አንድ ተሰማ የሚባል ልጅ አገኘኝና ሰሌ አንተ ከዚህ ነገር ውስጥ የምትወጣው ጌታን ስትቀበል ነው አለኝ። እና ምን አልኩት? ተሴ እኔ እኮ ጌታን እኮ አውቀዋለሁ፣ ግን እንዲህ አይነት ነገር ገጥሞኝ ነው ከሱ የራኩት እንጂ ኢየሱስን እኮ አውቀዋለሁ ተቀብዬው ነበር ብዬ ተረኩለት። አለቀሰ። አብረን ተላቀስን እና ምን አለኝ? ሰሌ ነገ እሄዳለሁ ቸርች፣ ነገ እሄዳለሁ። ይዞኝ ሄደ። እዛ ይገርማል። ገና ግቢውን አልፈን ስንሄድ ኮንፈረንስ ነበር በወቅቱ። የዛ ጊዜ ትዝ ይለኛል ሳሙኤል ቦርሳሞ ዘማሪው ቆሞ በጊታር ይዘምር ነበር። በጣም ነው የተነካሁት። ገና ግቢው ስገባ የሆነ ዓለም ውስጥ የገባው ነው ይመስለኝ እና ዝማሬው አለቀ፣ ስብከቱ አለቀና እግዚአብሔር በጣም ብዙዎችን ይፈታ ነበር ከአጋንንት እስራት። በጣም ትልቅ የሆነ የመንፈስ ቅዱስ መገኘት ነበረበት ያን ቀን። ይህም ምስክርነት የሚሰሙ በዛ አካባቢ ያሉ ሰዎች በጣም ፍጹም ሊረሱት የማይችሉ ጊዜ ነው ብዬ በድፍረት መናገር ይችላሉ። ምክንያቱም የእውቀት ቃል ይመጣ ነበር፣ መገለጥ ነበር። ያ የሚያገለግለው አገልጋይ ቀጠን ያለ መነጽር የሚያደርግ ቀለም ወርቂውን አፈወርቂውን ወንጌላዊ አፈወርቂውን ቀለም ወርቂውን አሁን ስሙ ጠፍቶኛልና በዛ ጊዜ ከኔ በፊት አንድን ሰው ጠርቶ አንድ ሰው አለ እዚህ ጉባኤ ላይ 4 ቦምብ ይዘህ ነው የገባው እና ይሄን 4 ቦምብ እነዚህ ጴንጤዎችን ጨርሼ ራሴን መጠፋለሁ ብለህ ሰዎችን አጥፍተህ ራስን ለማጥፋት ነው የመጣው
ጌታ ግን በፍቅር ቃል ይጠራል። የወንጌል አገልጋይ አረጋለሁ፣ አንተም አትሙት፣ ሰውንም አትግደል፣ ና ይላል። ና በጣም በቃ የሚገርም ጉባኤው ላይ በጣም የተለየ ነበር። የሰው ፍርሃትም ነበር፣ ድንጋጤም ነበር። እዛው እኔ የተቀመጥኩበት አካባቢ እጁን አውጥቶ ሰውየው ከና 4 ቦምቦ ወደፊት ሄደ። ልነግርህ አልችልም የእግዚአብሔር መገኘት እዛ ጉባኤ ውስጥ። በመቀጠል እኔ ነበር ጌታ የጠራው። ስምህ ሰለሞን ይባላል። ሰለሞን ልጄ ሰለሞን ጠርቼ ያለው አንተም ጠርተኸኛል፣ እኔም ጠርቼ ያለው ከዛሬ ቀን ጀምሮ ፈውሼ ያለው ታገለግለኛል። እንዴት አይነት አስደናቂ አምላክ ነው እግዚአብሔር! ከእናታችን ማህፀን በስም የሚያውቀን ነው እግዚአብሔር። እናትና አባቶቻችን ስም ሳይሰይሙልን በፊት ስማችን ማን ብሎ ሊጠሩት እንደሚችል የሚያውቅ ሁሉን አዋቂ አምላክ። የዛ ቀን ነው ያ ሁሉ ሱስ፣ ያ ሁሉ በላይ ላይ የነበረ ነገር በሙሉ ከሰውነቴ ጥሎኝ እንደሄደ አውቅ ነበረ። በጣም ሐሴት አረኩኝ፣ ተጸለይልኝ፣ ጌታም ዳሰሰኝ። በጣም በሺ የሚቆጠሩ የሚያውቁኝ ሰዎች መካከል ታሪኬ ተቀየረ። እዛው ሻሸመኔ ከተማ ውስጥ የዛብ ሽሮ ቤት የሚል የታወቀ ሽሮ ቤት፣ እዛ ሽሮ ቤት ውስጥ ሳህን በማጠብ ስራ ተቀጠርኩ። ከዛ በኋላ ደግሞ ትንሽ ቆይቼ ካሼር ሆንኩኝ። ትንሽ ቆይቼ ደግሞ ከቤቱ ልጆች እንዳንዱ ሆንኩኝ። በጣም የሚንከባከቡኝ የሚያለብሱኝ ምናምን ሆንኩ። እንደ ተቀጣሪ ሳይሆን እንደ ቤት ልጅ ሆንኩ። ከሻሸመኔ ከተማ በተዋረድኩበት በጣም በአደገኛ ሱሶች የምታወቅበት ከተማ ላይ ጌታ ጠረኔ ቀየረው። ልብሴ ተቀየረ፣ ታሪኬ ተቀየረ። ግልጽ በሆነ መልኩ ከኔ ጋር ያኔ ሻሸመኔ የሄዱ ልጆች እዛው ከተማ እያሉ በሐሺሽ በተለያየ ኤክስፒሪየንስ ውስጥ እያሉ በእነሱ ፊት በገሃድ ቀን በቀን በሚታዩት ጌታ ታሪኬን ቀየረው። በዛ ጊዜ ውስጥ እያለው ታላቅ እህቴ እንደ ሞተች ሰምቼ ነበር። ግን ለቀብሯ እንኳን ስጠራ አልመጣውም ነበር። በዛ ጊዜ ሞባይል የለም። በሰው ቤት ሞባይል ነው ተደውሎ የተነገረኝ። ግን ከባድ ሱስ ውስጥ ስለነበርኩ ይሄ አሁን ነግርህ ህይወት ማንም የማያውቀው ህይወት ነው። አሁን የሚያውቁኝ ሰዎች ብቻ እንጂ ብዙ ሰው ይህን ታሪክ አያውቀው። ከዛ ሱስ ውስጥ ስለነበርኩኝ መጥቼ እንኳን እህቴን ለመቅበር ለቅሶውን ለመካፈል አልቻልኩም። ግን እዛው ሆኜ በጣም አዝን ነበር፣ በጣም አለቅስ ነበር። ብዙ ጊዜ በጣም የምወዳት ደግሞ እህቴ ነበረች። ስለዚህ የዛ ጊዜ ጌታ ድጋሚ ካገኘኝ በኋላ አንድ ነገር ወሰንኩ። ሌላ እህትና ወንድሞቼ ሳይሞቱ በፊት ጌታን እንዲያገኙ ልደርስ ይገባል ብዬ ሙሉ በሙሉ እዛ አለኝ የምለውን ነገር በሙሉ ጥዬ አንድ መጽሐፍ ቅዱሴን ብቻ ይዤ ወደ አዲስ አበባ ተመልሼ ገባሁ። የዛ ጊዜ የሃይማኖት ነጻነት አለ። ክርስቶስን መከተል በጋድ መከተል ጥሩ ሆኗል። አንደርግራውንድ የነበረች በየጫካው በዚህም በዛም በስደት የሚያመልኩ የነበሩ አባቶች አደባባይ ወጥተው ደርግ ወርሶባቸው የነበረባቸው ቦታና ቤቶች ተመልሰውላቸው በነጻነት ጌታን ያመልኩ ነበር። የኔም ሰፈር ከቀጠና 2 ሩቅ ስላልሆነ 1 ፌርማታ ወይ 2 ፌርማታ ስለሆነ ቀጠና 2 ሙሉ ወንጌል ቤተ ክርስቲያን ውስጥ በነጻነት ኢየሱስ ጌታዬ ነው እያልኩ ኢየሱስ ያድናል እያልኩ እየሄድኩ እሑድ ማምለክ፣ ጌታን መከተል በፍቅር እንዴት ሱስ ለቀቀ፣ እንዴት ያ ነገር ሁሉ ለቀቀ እኔም አላውቀው። ብቻ ስሜን የጠራኝ ቀን የነዘረኝ እንደ ኤሌክትሪክ አይነት ፓወር በውስጤ ሲገባ ያ ሁሉ ነገር ተጠራርጎ እንደሄደ አውቃለሁኝ።
ከዛ በነፃነት ጌታን ማመልክበት ያ መናፍቀው ዘመን እንደገና ጌታን በገሃድ ማምለክ ጀመርኩ። ጌታ እንደገና ካገኘኝ በኋላ በቀጥታ ወደ አገልግሎት ነው የገባሁት። ግን ስደቱ ነበር ወይ? አዎ ነበር። አባቴ ከቤት አስወጣኝ። ከቤት አስወጣኝ። እንደነገርኩ ያ ጠንቋይ ከጎረቤት የነበረው ጠንቋይ ሞቷል። አንደኛው ጠንቋይ ግን ነበር። ስለዚህ ከቤት ሲያስወጣኝ አባቴ ታላቅ ወንድሜ አማረ ይባላል፣ ቶሎሳ ሰፈር ልደታ 01 ቀበሌ ነበር የሚኖረው እና እሱና ሚስቱ የት ይሄዳል እንግዲህ ያው ወንድማችን ነው ይግባና እኛ ጋር ይረፍ ተብዬ ለ6 ወር ያህል አስጠግተውኝ እዛ እነሱ ቤት እኖር ነበር። ግን ቀጠና 2 ቅርብ ስለሆነ በእግሬ ነው የሚሄደው የምመጣው። እዛ ጌታን እያገለገልኩ ህብረት እያደረግኩ ከቅዱሳን ጋር እዛ ለ6 ወር ያህል ቆየው ማለት ነው። እንደነገርኩ ቀጠና 2 ቤተ ክርስቲያን ውስጥ ትልቅ እንቅስቃሴ ነበር። እሁድ የአምልኮ ጊዜ ነው ያለው። ቅዳሜ ደግሞ ሰዎች አርነት ነፃነት የሚወጡበት የፈውስ እንቅስቃሴ ነበር የሚደረገው። አንድ ማረሳው ነገር እንግዲህ ያኔ በመንፈስ ቅዱስ እንኳን አልተሞላውም፣ ግን አገልግሎት ጀምሬያለሁ። ንስሐ ግቡ እላለሁ፣ በየጎዳናው ወንጌል እሰብካለሁ ምናምን። ሰፈሬ ላይ የሄድኩ ወንጌል በጣም ነው መሰብከው። እኛ ሰፈር ላይ ሄጄ በሌሊት እየተነሳው ጥሩምባ እየነፋው ንስሐ ግቡ መንግስተ ሰማያት ቀርባለች፣ ኢየሱስ ይወዳችኋል እያልኩ ወንጌልን እሰብክ ነበር። የሰፈራችን እናቶች አንተ እብድ ደሞ በሌሊት መጣ ወንጌል ደሞ መስበክ ጀመርክ። አባቴን ሄደው ይከሱት ነበር፣ ክስ ያቀርቡ ነበር ለአባቴ። ይሄ ወይ ጸበል መሄድ አለበት ወይ አማኑኤል መግባት አለበት። እኛ ሰው ሞተ ብለን ለመስማት ስንነቃ እሱ ኢየሱስ ይወዳችኋል ይላል። ይሄ እብድ ነው ይሉ ነበር። እና እኔ መልሴ በዛ ጊዜ እብዶች ብንሆን ለክርስቶስ ነውና ኢየሱስ ይወዳችኋል ወደ ክርስቶስ ነው የሚል ወንጌል እሰብክ ነበር። እና ጠዋት እሁድ 12 ሰዓት እየመጣው ያ ከእሁድ በፊት ያለው ጸሎት ላይ እጸልይ ነበር። እና የዛ ጊዜ በመንፈስ ቅዱስ በኃይል ተሞላው። በአዲስ ቋንቋ መናገር ጀመርኩ። በቃ ልረሳው ማልችል ጊዜ ነበር። በልሳን ተናገርኩ፣ በመንፈስ ቅዱስ ተሞላው። የእግዚአብሔር ኃይል እኔን አገኘኝ። በመንፈስ ቅዱስ እሳት ተጠመቅኩ። ያን ቀን ልረሳው አልችልም። የዳግም መወለድ የመጀመሪያው እንትኖች በእኔ ላይ የሆኑበት ቀን ነበር። ከዛ በኋላ እንደነገርኩ ቶሎሳ ሰፈር ወንድሜ ቤት ነበር የምኖረው። ወንድሜ እንዳልኩ ከልጅነቱም ጫት ሲቅም ያደገ ነው። ግን እሱም ቤት ውስጥ ደግሞ ቀን እየለየ ልክ አባቴ ያደርገው እንደነበረው እንደዛ ጫት የሚቅማባቸው ሁኔታዎች ነበሩ። እዛ ቤት ውስጥ ነው እንግዲህ 6 ወር የኖርኩት። አንድ ቀን ግን በጣም በመንፈስ ቅዱስ ስጸልይ ውዬ እናቴ በዛ ጊዜ በልጇ ሞት አውት ኦፍ ማይንድ ሆና ነበር። አእምሮዋ በጣም ተነክቶ ከአእምሮ ውጪ ነበረች። እና በዛ ሁኔታ ውስጥ የት ይዘዋት ሄደዋል? እዛኛው ያልሞተው ጠንቋይ ቤት እዛ ለጸሎት ምናምን እያሉ እዛ ይወስዷን ነበር። በየብዙ ቦታ ጸበል ምናምን እያሉ ይወስዷን ነበር። ተንከራታ ነበር እናቴ። ይህን ታሪክ ሰማ ስለነበር አዝን ነበር። ጌታ ሆይ እናቴ በምድር አልተመቻትም፣ በባዕድ አምልኮ ውስጥ ነው ዘመኗን ሁሉ የኖረችው። እኛን ለማሳደግ ብዙ ሰው ቤት እንጀራ እየጋገረች ምናምን መከራ ያየች እናት ናት። ግን አንተን ሳታገኝ ወደ ሲኦል መውረድ የለባትም እያልኩ በጣም ማልድ ነበር ለእናቴ። አንድ ቀን ምሽት እየጸለይኩኝ ከምሽቱ 6 ሰዓት ነው። በድጋሚ ልጆቹ ተኝተዋል። መብራት አጥፍቻ ነው የምጸልየው ተንበርክኬ። መጸለያ ቦታ አለች። እየጸለይኩ አሁንም ቤቱ በድጋሚ በብርሃን ተሞላ። ያ ብርሃን እንዴት አሁን እንደዛ አይነት ብርሃን እስካሁን ፓውዛ እንኳን ሲጠቀም አላየውም። ከዛ በዛ ውስጥ ጌታ ተነስና እናትህን ለመታደግ ወደ ማሳይ መንደር ውጣ አለኝ። ከሌሊቱ 6 ሰዓት ነው። በቀጥታ የጌታን ድምፅ እንደተሰማው
ተነሳው በራንኳኩቼ ወንድሜ ተከራይቶ ስለነበር የሚኖረው ለተከራዮቹ ሕፃናቱን እንዲጠብቁ አደራ። እንዴት በዚህ ሌሊት ምንድነው ምናምን አሉኝ። አይ ቆይ አንድ የምሄድበት ቦታ አለ አልኩኝ። መጽሐፍ ቅዱሴን ብቻ ይዤ ተነስቼ እዛ እናቴ የሄደችበት ጠንቋይ ቤት እዛ በቀጥታ መጽሐፍ ቅዱሴን ይዤ ሄድኩኝ። ከዛ ልክ እዛ ስደርስ መንፈሱ አለ። በጣም ብዙ ሰው መዓት 200 በላይ የሚሆን ጫማ ውጭ ያው አውቃለሁ እኔ በልጅነት ጫማ ተወልቆ ነው እዛ ቤት የሚገባው። ስለዚህ ብዙ ሰው ጫማ ውልቆ ምናምን ገብቷል። የዛኛውም ጠንቋይ ቤት ትልቅ አዳራሽ ነው፣ የሚገርም ትልቅ ጉባኤ የሚሆን ነው። ከዛ ልክ ስገባ መንፈሱ እየሰራ ስለነበረ ወዲያውኑ አስወጡት። ማነው የገባው እዚህ ቤት ምናምን የሚል ድምፅ ሰማው። እኔ በጣም በታላቅ ቅናት ስለነበርኩ እኔ ነኝ የገባሁት አልወጣም ብዬ በድፍረት ተናገርኩ። የጌታ መንፈስ በኃይል በእኔ ላይ ነበር። በዛ ጊዜ እናቴ እዛ ውስጥ ተኝታ አየዋት። ከዛ ልክ ከመጋረጃው ስር ልክ ድሮን በሕፃን ሆኜ የማየው አይነት እባብ ልክ ከመጋረጃ ውስጥ እንደዚህ ሲወጣ አየሁኝ ማለት ነው። በዛ ጊዜ በጌታ በኢየሱስ ስም ብዬ በኃይል ጮኩኝ። ስጮህ እባቡ የት እንደገባ አላውቅም። ልክ ግን የኢየሱስን ስም በጠራው ጊዜ ግን እናቴ ላይ አጋንንት ይጮኻል። ወዲያው ደግሞ እዛ ቤት ውስጥ የዚህ ጠንቋይ ባለቤት የነበረች አንድ ሴት አንካሴ የሚባል ነገር አለ። እንደዚህ ጫፍ ነው፣ ጫፉ ላይ ጦር ነው ሙሉ በሙሉ አንካሴ ነው የሚባለው አውቃለሁ በልጅነት። እዛ ይሰካ ነበር፣ እንደዚህ ዛፍ ላይ አካባቢው ላይ ይሰካል እና አንካሴ ይባላል። እሱን ይዛ መታ ልክ ልትወጋኝ ስትል በጌታ በኢየሱስ ስም ስላሁንም የጌታን ስም ስጠራ ሌሎች ሴቶች ላይ አጋንንት መጮህ ጀመረ። እሷም እጇ አንካሴውን እንደያዘ ምንም ነገር ሳታደርገኝ እንደዚሁ ደርቆ ነው የቀረው። በዛ ጊዜ እናቴን ብቻ ተሸክሜ ይዣት ወጣውና ወደ ተሰደድኩበት ወደ አባቴ ቤት በዛ ሌሊት እናቴን ተሸክሜ መጽሐፍ ቅዱሴን ይዤ ወደዛ ቤት ሄድኩኝ። ከዛ ለመጀመሪያ ጊዜ ለእናቴ ቤት ውስጥ ስጸልይላት መንፈስ ሲለቃት እየጮኸ አባቴ አይቶ ከመኝታው ተነስቶ ምን ጉድ ነው ማየው ብሎ እሱ ተንበርክኮ እያለቀሰ ከየት እንደሰማው ባላቅም ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ። እኔ ጠራ ነበር ጌታ ኢየሱስ ክርስቶስ እያልኩ ደጋግሜ በጌታ በኢየሱስ ክርስቶስ ስም እያልኩ ነበር ለእናቴ የምጸልየው። የዛ ቀን ሌሊት አባቴ በተንበረከከበት ክርስቶስ ኢየሱስን እንዲቀበል ለንስሐ ጸለይኩለት። አስደናቂ ጊዜ ነበር። በማግስቱ እናቴን ይዣት ቀጠና 2 ቅዳሜ ሪቫይቫል ስለነበር እናቴን ይዣት ቀጠና 2 ሄድኩኝ። እናቴ ሙሉ በሙሉ ከመናፍስት አሰራር ነፃ ወጣች። አባቴ ግን በአንድ ጊዜ ያንን ነገር ተቀብሎ ፐብሊክ መውጣት መሄድ ይፈራ ስለነበር ቤቱ ውስጥ ድሮ ፈረንጅ ቤት እሱ ሲሰራ ጡረታ ከወጣ በኋላ ፈረንጅ ቤት ሲሰራ ፈረንጆች የሰጡት መጽሐፍ ቅዱስ ነበር እና ያንን ከተደበቀበት ከሳጥን ውስጥ አውጥቶ ማንበብ ጀመረ። ግን የሚገርም ብዙም አልቆየም። በጥቂት በሚመስል ህመም ውስጥ አባቴ ቀድሞ አረፈ፣ ወደ ጌታ ተሰበሰበ። እናቴ ረጅም ጊዜ ቆይታ ከዛ በኋላ ነው በቃ ወደ ጌታ ሄደችው። ከዛ እንደዚህ እያለ የወንድሜም ልጆች እነዛ ቅድም ያልኩ ጌታን አገኙ። ሌላም አንድ ታናሽ ወንድሜ ክርስቶስን አገኘ። እንደዚህ እያለ በቤተሰባችን ጌታን ማድረስ ጀመርኩ። እንግዲህ ከዚህ ጊዜ ሁሉ ጌታን ማገልገል በኋላ ኢትዮጵያ ውስጥ እንደነገርኩ በሁሉም አቅጣጫ በብዙ 100 ከተሞች ላይ እግዚአብሔር ከላከኝና አንዳንድ ቦታዎች ላይ ቸርች ተተክሏል። አንዳንድ ቦታዎችን ደግሞ በወንጌል ደርሰን የሚድኑትን እዛ ላሉ አብያተ ክርስቲያናት እየሰጠን እንደዚህ እያደረግን እንመለስ ነበረ።
እና ከብዙ ጊዜ በኋላ ደግሞ ጌታ እድል ሰጥቶኝ ትምህርት ቤት ልካለሁ ይለኝ ነበር ጌታ። እኔም ደግሞ እንዳልኩ በብዙ መማር ሳይሆን በጸጋው ስለነበር ማገለግለው የነበረው እግዚአብሔር እድል ሰጠኝና ቪክትሪ ባይብል ኮሌጅ የሚባል ፓስተር ሃምፍሬ በዚህ በኢትዮጵያ ውስጥ የጀመሩት ትልቅ ትምህርት ቤት አለ። በጣም ፕራክቲካል ስኩል ነው። በጣም ድንቅ ትምህርት ቤት ነው። እዛ ትምህርት ቤት መማር ጀመርኩ ማለት ነው። እና የ2 ዓመት የመጽሐፍ ቅዱስ ትምህርት ቤት እየተማርኩ እያለ እዛ ሆኜ ነው እንግዲህ ጌታ ከኢትዮጵያ ድንበር አልፌ ወደ ሌላ ሀገር መሄድ እንዳለብኝ ጊዜው እንደሆነ የጌታ መንፈስ ይናገረኝ ነበር። እና የጅቡቲንም ባንዲራ በራእይ ጌታ አሳየኝ። በዛ ጊዜ ደግሞ እኔ የማገለግልባት አጥቢያ ደግሞ በጣም በብዙ የኢትዮጵያ በአራቱም አቅጣጫ እየተዘረጋች ወንጌልን የምታገለግል ቤተ ክርስቲያን ነበረች። ወንጌል በዓለም ሁሉ ቤተ ክርስቲያን። ስለዚህ የቤተ ክርስቲያኗ እቅድ ነበረ ሰውን ለመጀመሪያ ጊዜ ከኢትዮጵያ ውጪ ሚሽነሪ የመላክ። ስለዚህ ካርቱምና ጅቡቲ ያው እግዚአብሔር ለእኔም በሰጠኝ ራእይ ቤተ ክርስቲያኗን በተዘጋጀችበት ዝግጅት በእግዚአብሔር ምሪትና ጸጋ ለመጀመሪያ ጊዜ ውዷ ባለቤቴ ማርያምዬን ሁለት ያኔ አሁን አዳድገዋል። አሁን ያኔ ህፃናት ነበሩ። ሁለቱም ህፃናት ልጆቼን ሄኖክንና ወንጌልን ይዤ የመጀመሪያ የሚሽን ጉዞ ለቸርች ተከላ በእግዚአብሔር ምረት ወደ ጅቡቲ ያቀናው ማለት ነው። ጅቡቲ ላይ ለመጀመሪያ ጊዜ ሲሄድ በጣም ብዙ ተግዳሮቶች ነበሩ። አንዱ ተግዳሮት በዛ ጊዜ ቅዱሳን ቶሎ እኔን ለመቀበል አያውቁኝም። እኔን ለመቀበል መሪዎች ትንሽ ደብዳቤ ይዤ ነው ሄድኩት። ስለዚህ ቆይ ትንሽ ጊዜ ቆይና ከዛ በኋላ አይተን ነው ምናምን አሉ። ከዛ በየአጥቢያ ቸርች ውስጥ ይጋብዙኝ ነበር፣ አገለግል ነበር። በዛ ጊዜ እንግዲህ እዛ ያለውንም የአየር ላይ ያለቃውን ለማሰር ስትሮንግ ሆልዱ በጣም ቀላል አልነበረም። ለመጀመሪያ ጊዜ 60 ቀን ጾም ጸሎት ይዤ የጸለይኩት እዛች ምድር ላይ ነው። ከዛ በኋላ እግዚአብሔር ይባርካቸው በዛ የነበሩ አብያተ ክርስቲያናት አገልግሎቴንም አዩ፣ ጌታ እንደላከኝ አዩ። በኋላ ልጆቼን ባለቤቴን ሲያዩ ደግሞ ይሄ ነገር እውነት ነው። ምክንያቱም ህፃናት ልጆች ይዞ ሚሽን ላይ ያውም በረሃ ላይ በጣም ከባድ የሆነ አየር ላይ ህፃናት ልጆቹን ይዞ የመጣ ማንም የለም እና ነገሩ እውነት እንደሆነ የጌታ መንፈስ አስረዳቸው። ምክንያቱም ከዚህኛ ስንሄድ የነበረንን ሙሉ የቤት ዕቃ በሙሉ ሸጠን ነበር ሄድ ነው። ይህንንም ታሪክ ሲሰሙ ሙሉ በሙሉ ተቀበሉኝ። ቸርችም ስተክል አብረውኝ እንደሚሆኑ ነገሩኝ። ከዛ በኋላ ከዛ ጾምና ጸሎት በኋላ ሁሉም አብያተ ክርስቲያናት ሌላ ቸርች ውስጥ የነበሩ ፓስተሮች ከነ ሙሉ ህዝባቸው ጅቡቲ ዋናው ከተማ ላይ አንድ ትልቅ አዳራሽ ተከራይቼ እዛ አዳራሽ ላይ የሁሉም አብያተ ክርስቲያናት ወንበር መጥቶ ነበር፣ ህዝባቸው መጥቶ ነበር እና በዛ መልኩ ያችን አጥቢያ ቤተ ክርስቲያን እስካሁንም ድረስ አድጋ ተውባ በጣም ድንቅ ቤተ ክርስቲያን ሆና አለች። ያችን ቤተ ክርስቲያን ለመጀመሪያ ጊዜ እዛ አዳራሽ ውስጥ ጀመርኩ። ቀይ ባህር ላይ ከዚህ በፖለቲካ ስደት ተስፋ በመቁረጥ ወጥተው በተለያየ ሱስ እስራት ሆነው ቀይ ባህር ዳር ላይ ወድቀው ቤተሰብ የረሳቸው በጣም ራሳቸው ማጥፋት የሚመኙ አይነት ሰዎች ነው በወንጌል የደረስኩት እና የመጀመሪያ ጊዜ በዛ ኮንፈረንስ ላይ 3 ሰዎች ጌታን ተቀበሉ። የመጀመሪያዋ አጥቢያ እዛ ተጀመረች ማለት ነው። ወንጌል በዓለም ሁሉ ቤተክርስቲያን አሁንም ያለች አጥቢያ ቤተክርስቲያን ናት። ከዛ ግን ተግዳሮቱ ቀላል አልነበረም። መናፍስቶች ኤግዚስት አድርገው በአካል ይገለጡ ነበር። እዛ ሀገር ያለ የመንፈስ አሰራር ውስጥ ያሉ አንዳንድ እንግዲህ ጥንቆላ ልበለው ወይም ስፒሪቹዋል
አሰራር ውስጥ ያሉ ሰዎች መንገድ ላይ እንዲህ ስንተያይ እንተዋወቅ ነበር። እነሱም ያውቁኝ ነበር በመንፈስ፣ እኔ ማውቃቸው ነበር። አንዳንዶቹ የት ቤት እንደምገባ ያጠኑ ነበር። እንደውም 2 ጊዜ በሌሊት ጌታ ነግሮኝ የከፈልንበት ቤት ማለት ነው። አንድ ሰው ካራ ይዞ መጥቶ ሲያንኳኳና በር ስከፍትለት ያንን ካራ ሲዘነዝር እና ጌታ ሲታደገኝ በህልሜ ያየው እና መንፈስ ቅዱስ ፈጥነ ከዚህ ቤት ውጣ አለኝ። ካርተሲስ ይባላል ቦታው፣ አሁንም ይታወቃል። የከፈልንበት ነው። ስንት ወር እንደሆነ ከፍለን የገባ ነው። ግን ያለ ጊዜ መስዋዕት መቀበል ስለሌለብኝና ያን ቦታ ጥዬ እንዲሄድ መንፈስ ቅዱስ ነግሮኝ ስለነበር በጠዋት ነው አንድ ልጅ ጠራው። መኪና መጣ፣ እቃውን ጫንን። እንደውም ያከራየኝ ልጅ ለምንድን ነው ምናምን አለ። ቤቱን ያ ልጅ ኤርትራዊ ነው፣ ግን ተከራይቶት ነው ለኛ ያከራየን። ምን ችግር አለ ለምን ትሄዳለህ ምናምን አለኝ። አይ በቃ መልቀቅ አለብኝ ምናምን ብዬ ለቀን ወጣን። በኋላ ታሪኩን ስሰማ እንደዛው አይነት ሰው ገጀራና ካራ ይዘው መጥተው እንደነበር እንዳጡኝ፣ እኛ በፍጥነት ወጣን። ሌላ ቤት ፈልገን ሌላ ቤት ገብተን ነበር። እዛም የሄድኩበት ቤት የሚገርም እንደዚሁ በግሩፕ መጥተው አንደኛው ልክ ሊያንቀኝ ሲታገለኝ ምናምን አይቼ ነበር እና በቃ ተነስና ጸልይ ያለኝ ጌታ። ጸለይኩ፣ ኃይለኛውን አሰርኩ፣ ቤቱን በኢየሱስ ደም ሸፈንኩ። ግን ጸሎቴን ስጨርስ ያ በራእይ ያየሁት ሰውዬ መጣ እና የሃይማኖት ሰው ነው፣ ግሩፕ ይዞ ነው የመጣው። ገንዘብ ስጠኝ አለ። ለምን ስለው አይ እንዲህ አይነት ሃይማኖት አለን እኛ፣ ለዛ ስራ የሚጠቅመን ነው ምናምን ብሎ በሃይማኖት ሽፋን መጣ። ከዛ ያደረግኩትና የተጠቀምኩት ጥበብ ምንድን ነው? ገባው፣ ብሩ ላይ ጸለይኩ። ከዛ በኋላ አውጥቼ ሰጠሁት እና ጭራሽ ራራልኝ፣ በጣም አዘነ። የተወሰነ መንገድ ከሄደ በኋላ ግን ተመልሶ መጥቶ ገንዘቡን ሰጠኝ። መንፈስ ቅዱስ በእንደዚህ አይነት ዲቫይን በሆነ መለኮታዊ በሆነ ወይ በጣም ብዙዎቹ ጌታን ተቀብለዋል በስውር እና እግዚአብሔር ይመስገን። ያ ብቻ ሳይሆን እግዚአብሔር ደግሞ ምሪት ሰጥቶን ከከተማዋ ወጣ የምትል አለአዴ የምትባል አንድ ደግሞ ከተማ አለች። የስደተኞች ካምፕ ነው። ኤርትራውያን፣ ኢትዮጵያውያን ስደተኞች ከሌላም ቦታ የተሰደዱ ሰዎች የሚኖሩበት ካምፕ ነው። በእግዚአብሔር ምሪትና ጸጋ ደግሞ እዛ ሄደን ትንሽ የነበረች አንድ ህብረት ነበረች። ያንንም ህብረት ስኩል ኦፍ ክራይስት የሚባል የዲቪዲ ትምህርት አስተምረን ወንጌል ሰብከን አንዳንዶች ወደ ጌታ መጥተው ዛሬ 2ኛ አጥቢያ ሆና የብዙዎች መታነጫ ሆና፣ እንደውም ህንፃ ሁሉ ሰርተዋል። ፍቃድ አለ እዛ ውስጥ፣ የሃይማኖት ነጻነት አለ። ዩናይትድ ኔሽን እንትን ውስጥ ግቢ ውስጥ ስለሆነ በነጻነት ጌታን የሚያመልኩባት። እኛ አንድ አጥቢያ ለመትከል ሄደን በእግዚአብሔር ምሕረት ግን 2 አጥቢያዎች ተተክለው እኔም ባለቤቴም አሁን በተወሰነ ጊዜ አንድ እየሄድን ቸርች እናጸናለን፣ እናገለግላቸዋለን። በስተዋል፣ ሰፍተዋል። ያው የዚህ ሁሉ ክብር ግን የጠራኝ ጌታና የጠራኝ ጌታ ብቻ ነው። መንፈስ ቅዱስ ለእኔ የዚህ ቃል ደራሲና ፈጻሚ ነው። በጣም ብዙ ሰዎች ይሄ መጽሐፍ በሰው የተጻፈ ይመስላችኋል። አዎ፣ ሐዋርያት፣ ነቢያት የጻፉት ነው፣ በሰው እጅ ነው የተጻፈው። ግን የመጽሐፉ ደራሲም ሆነ ተራኪ ፈጻሚም መንፈስ ቅዱስ ነው። መንፈስ ቅዱስ ለእኔ ብዙ ነገር ነው። ብዙ ሚሊዮን ነገር ልነግር እችላለሁ፣ ሰዓት አይበቃም። ኢየሱስን ያብራራልኝ፣ ኢየሱስን የገለጠልኝ፣ ይሄ መጽሐፍ ፊደል እንዳይሆንብኝ ያደረገ በጣም ትልልቅ የእምነት አባቶች ዛሬም በእጃቸው ይዘውታል። ግን የእግዚአብሔር ቃል ራሱ ለእግዚአብሔር ቃል ሲመሰክር ምን ይላል? ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። ስለዚህ ይሄ ቃል በመንፈስ እንዲገለጥልኝ፣ እንዲብራራልኝ፣ ፊደል ሆኖ ብዙዎችን ገሏል። ለእኔ ግን ቃሉ መንፈስ ሆኖ
ዛሬ ካህን፣ የእግዚአብሔር ካህን፣ የእግዚአብሔር አገልጋይ፣ የክርስቶስ ኢየሱስ ደቀ መዝሙር እንደሆን አድርጎኛል። መንፈስ ቅዱስ በጣም አጽናኝ ነው። በውስጥ የሚኖር እግዚአብሔር ነው። መንፈስ ቅዱስ አልዳስሰውም፣ አላየውም ምናምን፣ ግን በስራው የተገለጠ ነው እግዚአብሔር በምድር እና መንፈስ ቅዱስ ትክክለኛውን ነገር ትክክል ነው ይለኛል። ያጠፋሁትን ነገር ደግሞ ኮሬክሽን ይሰጠኛል። ይሄ ትክክል አይደለም ይለኛል። ኢትዮጵያ ውስጥ ብዙ በመቶ የሚቆጠሩ ከተሞች ስዞር አንዳንድ ከተማ አትሂድ ብሎኝ ያውቃል። አንዳንድ ከተማ ደግሞ ሂድ ብሎኝ ያውቃል። የእግዚአብሔር ቃል በሮሜ 8 ላይ በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። መሪዬ ነው፣ አስተማሪዬ ነው። ከመንፈስ ቅዱስ የምማረውን ትምህርት ከማንም ተምሬው አላውቅም። እና መንፈስ ቅዱስ ቅጥሬ ነው፣ መካሪዬ ነው። ሁሉን ነገር ያደረገልኝ እሱ ነው። ያለ መንፈስ ቅዱስ ቢተወን ኖሮ እግዚአብሔር እዚህ ምድር ላይ ብዙ የምናበላሽ ይመስለኛል። ግን መንፈስ ቅዱስ ኢየሱስን የሳለብኝ፣ ኢየሱስን የተረከልኝ ወዳጄ ነው። ኢየሱስን እወደዋለሁ ከምልህ ይልቅ ኢየሱስን እኔ እንደምወደው ኢየሱስ ያውቃል ብለህ ይቀለኛል። ዛሬ ኢየሱስ በስጋ በምድር ላይ ቢኖር ሊጠይቀኝ የሚገባውን ጥያቄ ነው አንተ የጠየቀኝ። አንድ ቀን ጴጥሮስንም ኢየሱስ ራሱ በአካል ጴጥሮስ ሆይ ትወደኛለህን ብሎ በዮሐንስ 21 ላይ ጠይቆታል። እና ጴጥሮስ የመለሰው መልስ ነው የኔ መልስ የሚሆነው። ጌታ ሆይ እንደምወድህ አንተ ታውቃለህ። 3 ጊዜ ነው የጠየቀው። እንደምወድህ አንተ ታውቃለህ እና ኢየሱስን እኔ እንደምወደው ኢየሱስ ብቻ ያውቃል ብዬ እላለሁ። ኢየሱስ ለእኔ ብዙ ነገሬ ነው። ኢየሱስ ባይኖር ምናልባች ዝም ብለው ተቅበዝብዘው አልባሌ በሆነ ህይወት ውስጥ ሆነው ጌታንም ሳያገኙ በጊዜ እንደሄዱት አንዳንድ ጓደኞቼ እና ወዳጆቼ እንደዛ መሆን ይመስለኛል። መኖር አይመስለኝም። ወይ ተረስቻለሁ። ይሄኔ በዚህ ጊዜ እንኳን እንደዚህ አይነት አገልጋይና የእግዚአብሔር ቤት ባለሟል መሆን አይደለም እምረሳም ይመስለኛልና ባጭሩ የኔ መልስ ኢየሱስ ስላለ ነው ያለሁት። ጳውሎስ እንደሚል ኢየሱስ ሞቶ የተነሳ ባይሆን ኖሮማ አገልግሎታችን ውጤት አልባ ነበር የሚሆነው አለ እና አሁን እዚህም እዛም እንዲህ የሄድኩ እየወጣሁ ወደ ውጭም ወደዚህም እንደዚህ ለማገልገል እንደዛም ሆኖ ኢየሱስ ሕያው ስለሆነ ነው። መጽሐፍ ቅዱስ እንደሚል ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው። ኢየሱስ ሕያው ስለሆነ እኔም አለሁኝ። በጣም ወደዋለሁ፣ በጣም አከብረዋለሁ። አሁንም እስከ እስትንፋሴ መጨረሻ ድረስ ኢየሱስን እየወደድኩ እያገለገልኩትም ለመኖር ሁልጊዜ ቃል ኪዳን አድሳለሁ። ኢየሱስ ይንገር።